ሰላም ባያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ሰዓቱን ዘገቦች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ፖለቲካ ለህዝብ ጥቅም ማምጣት የሚገባው እንጂ የህይወት ዋጋ ሊከፈልለት አይገባም ሲሉ የፖለቲካ ሳይንስ ምሁሩ ሽመልስ ኃይሉ ተናገሩ። ኢትዮጵያን ዲሞክራሲያዊ ባልሆነ መንገድ የመንግስት ቀየራን በማስወገድ ለሰላማዊ ምርጫ ትኩረት መስጠት ይገባቸዋል ብለዋል። እንደሚከተለው ተዘጋጅቷል። አብረን እንከታተል። በህዝብ አስተዳደርና የመንግስት ምስረታ ሂደት ውስጥ ዓለም ብዙ ሂደቶችን አልፋለች። ዛሬ ላይ የተሻለ ያለችው የመንግስት መለወጫና የፉክክር መንገድ ዲሞክራሲ ሆኗል። እናም ዲሞክራሲ ዋናው ጉዳይ ለህዝብ የሚሰራ ሆኖ ሲገኝ ነው ይላሉ የፖለቲካ ሳይንስ ተመራማሪው ሽመልስ ኃይሉ ከአሚኮ የኛ ጉዳይ ፕሮግራም ጋር በነበራቸው ቆይታ። የትም ዓለም ጫፍ ስንሄድ አሁን ሁሉም ዜጋ የሚፈልገው ወደ ዲሞክራሲ መሄድ ነው። ሁሉም መንግስትም መሆን ያለበትም ዲሞክራሲ ነው። ሌጂቲሜት የምንለው ትክክለኛ የህዝብ መንግስት የሚባለው ዲሞክራሲያዊ መንግስት ነው። ይሄ በፖለቲካ ፍልስፍና አሁን የደረስንበት ነው። ወደፊት ከዚህ የተሻለ ሰዎች ሊፈልጉ ይችላሉ፣ እየፈለግንም ሊሆን ይችላል። ግን ፖለቲካል ሳይንስ አሁን ያለው ዲሞክራሲ የምንለው ነው። ዲሞክራሲ ደግሞ የሚረጋገጠው በምርጫ ነው። ዲሞክራሲ ማለት ከህዝብ ለህዝብ በህዝብ የሆነ መንግስት ነው። እንደ ዓለም ህዝብ ሁሉ ኢትዮጵያውያንም ለመንግስት ለውጥና የተሻለ ኑሮ እንዲሁም ጥቅም ፍለጋ በርካታ ዘመናትን ታግለዋል፣ የህይወት መስዋዕትነትንም ከፍለዋል። አሁን ይህ ጉዞ የታደረሰን ተብሎ የሚጠየቅበት ጊዜ ላይ ነን ይላሉ አቶ ሽመልስ። በየጊዜው ጦርነት ሲመጣ የሚያልቀው ነገ ሀገሪቱን ለቀየር የሚችለው ጭንቅላት ነው። ሌላም ብንተው የ60ዎቹን ብቻ ብንወስድ ያ በዛን ጊዜ ተከፋፍሎ በተለያየ መንገድ የተላለቀው አንዴ በከተማ ውጋ አንዴ በኢንሰርጀንሲ በተለያየ ስም ያለቀው የተማረ ኃይል ቢቆይ ኖሮ ዛሬ ኢትዮጵያ የት ሊደርስ ትችላለች የሚል ካልኩሌሽን መውሰድ እንችላለን ማለት ነው። ስለዚህ ጦርነት አማራጭ እንዳልሆነ መንግስት በጉልበት መቀየር አማራጭ እንዳልሆነ እኛም ሌሎቹን ያውቃሉ ማለት ነው። የዓለም የፖለቲካ ታሪክ ከእርስ በርስ ጦርነት እስከ ቡድን ውጊያ ከማን አለብኝ መንግስታት ብዛት እስከ ወረራና ማስገበር የተሻገሩ ልምዶችን አልፋ ዛሬ ፖለቲካ በሰላማዊ መንገድ መሰራት አለበት ወደሚል ነጥብ ላይ ደርሳለች ይላሉ። ምረዳው ፖለቲካ ሰዎችን ይዞ ገነት አያስገባም፣ ሰዎችን ወደ ጀነትም አይወስድም። ምድራዊ ስራ ነው። የሰው ልጅ ምድር ላይ ያለ አሁን ካለ የተሻለ ኢኮኖሚ፣ የተሻለ ነጻነት፣ የተሻለ ቁሳዊና መንፈሳዊ ፍላጎቱ እንዲሟላለት ነው እንጂ ሞቶ ለምንድን ነው ፖለቲካ የሚያመጣው? ለምሳሌ አሁን የምርጫ ክርክር ካየ ወጣቶቹ ቁጭ ብሎ ያዳምጣቸዋል። የሚተዳደቡት የሚጨቃጨቁት የተሻለ ሀሳብ ይዞ ለማምጣት የሚፋጩት ፖለቲከኞች ናቸው። የጦር ከሆነስ እነዚህ ሊቃኖች ከኋላ ሆኖ የሆኑ ቦታ ሆኖ የሚዋጋ ወጣት ነው፣ የሚያልቀው ህዝቡ ነው። ስለዚህ ህዝብ ለራሱ ስል ወጣት ለራሱ ስል ሊቃኑ ተሰብስቦ እንዲጨቃጨቅ፣ ህዝቡ ደግሞ ቁጭ ብሎ ጭቅጭቋቸውን እያዳመጠ አይ አንተ የተሻለ ሀሳብ አላመጣም ኖ አንተ የተሻለ ሀሳብ አምጥተልኛል ና አንተ ደግሞ ከዚህ የተሻለ ይዘህ ከመጣ ቀጣይ እመርጣለሁ እያለ ወጣቱ በዛ ልክ ማሰብ አለበት ነው። አሁን ኢትዮጵያ የፖለቲካ ባህል ለውጥ ላይ መድረስ ይገባታል ያሉት አቶ ሽመልስ መቻቻል፣ አንዱ የሌላውን ፍላጎት መገንዘብ ደግሞ ቀዳሚው ሊሆን ይገባል ሲሉ መክረዋል። በ2018 ጠቅላላ ምርጫ የመራጮች ግንዛቤን ለማሳደግ የተለያዩ ተግባራትን እያከናወነ መሆኑን የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ አስታወቀ። መራጮች የአንድን ካርድ ዋጋ በመረዳትም የመራጭነት ካርዱን እንዲያወጡ ህብረቱ ጥሪ አቅርቧል። ኢብራሂም መሐመድ በዝርዝር ተመልክቶታል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ በስሩ 190 አባል ማህበራትን አካቷል። ድርጅቱ የሲቪክና የመራጮች ትምህርት፣ የምርጫ ትዝብት፣ የህግ ማዕቀፍ ማሻሻያዎችን ወይም የሪፎርም ምክረ ሀሳብ ማቅረብን ጨምሮ የአቅም ግንባታ ስራዎችን ያከናውናል። ለ2018 ጠቅላላ ምርጫ የመራጮችን ግንዛቤ የማሳደግ ስራዎችንም እያከናወነ መሆኑን የድርጅቱ ዋና ዳይሬክተር አበራ ኃይለማርያም ለአሚኮ ገልጸዋል። እኔ እመርጣለሁ በሚል መሪ ቃል መራጮች ወጥተው እንዲመዘገቡ፣ ለመመዝገብ የሚያስፈልጓቸው ነገሮች ምን እንደሆኑ እነዛን ግንዛቤ እንዲያገኙና መረጃ ላይ ተመስርተው ምዝገባውን እንዲያከናውኑ ማድረግ ነው። ምዝገባ በኋላ ደግሞ የመራጮች ትምህርት የሚያደርገው መራጮች ለመምረጥ የሚያስፈልጓቸውን ቁሳቁሶች ኢንክሉዲንግ የምዝገባ ካርዳቸውን ይዘው እንዲመርጡ ማበረታታት ማስተማር ነው። ይህንን እንግዲህ የምናደርገው በመጀመሪያ የመራጮች ትምህርት
የመራጮች ምዝገባ ካለቀ በኋላ የሚከናወን ስራ ነው። ድርጅቱ የቅድመ ምርጫ የድምፅ መስጫና የድህረ ድምፅ መስጫ ሂደቶችን የሚታዘቡ የረጅም ጊዜ ታዛቢዎችን በመለየት በሂደቱ ለመሳተፍ ዝግጅቶችን አጠናቆ ወደ ስራ መግባቱን ዋና ዳይሬክተሩ አስታውቀዋል። 590 ታዛቢዎች ለረጅም ጊዜ ታዛቢነት ተመልምለው ሰልጥነው ተሰማርተዋል። እነዚህ የረጅም ጊዜ ታዛቢዎቻችን የሲቪክ ምህዳሩን፣ የመራጮች ትምህርትን፣ የምርጫ ዘመቻን፣ የሲቪክ ትምህርትን፣ የመራጮች ትምህርት አሰጣጥን በሲቪል ሶሳይቲ አማካኝነት እነዚህን የመሳሰሉትን ስራዎች እንዴት እየተከናወኑ እንደሆነ እየተከታተሉ በሳምንት 2 ጊዜ ሪፖርት ያደርጉልናል ማለት ነው። በምርጫ ቀን ደግሞ 5000 ታዛቢዎችን መልምለን አሰልጥነን እውቅና ሰርቲፊኬት እንዲያደርጉ አድርገን እናሰማራለን። ይሄ ከምርጫ ጋር የተያያዘው በድምፅ መስጫ ቀን የሚከናወን ስራ ነው። ቀጥሎ ያለው ድህረ ምርጫ ትዝብት ነው። ለዚህ ጊዜ ደግሞ ምርጫው ካበቃ በኋላ የተለያዩ ጉዳዮችን እናያለን። በዚህ አማካይነት የምናደራጀው ውጤት ነው በአጠቃላይ የምርጫ ትዝብት ሪፖርት የምናወጣው። መራጮች የአንድን ካርድ ዋጋ በመረዳት በአሁኑ ወቅት እየተከናወነ ባለው የመራጮች ካርድ የማውጣት ሂደት በንቃት እንዲሳተፉ የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ዋና ዳይሬክተር አበራ ኃይለማርያም ጥሪ አቅርበዋል። ካልተመዘገባችሁ መምረጥ አትችሉም። ስለዚህ በመጀመሪያ ተመዝገቡ። ከተመዘገባችሁ ደግሞ ያንን መብታችሁን ኤክሰርሳይዝ ለማድረግ እድል አላችሁ የሚለውን መልእክት ነው አሁን እኔ እመርጣለሁ በሚለው የመራጮች ትምህርት ዘመቻችን እያከናወነን ያለ ነው። ይሄ ህዝቡን እንዲያስተምረው እንዲያነቃውና ወደ ምዝገባ ጣቢያ እንዲወጣ ያበረታታል የሚል ሀሳብ ነው ያለኝ። የብሔራዊ ምርጫ ቦርድ የ2018 የሰባተኛውን ጠቅላላ ምርጫ የመራጮችን ምዝገባ ከየካቲት 28 ቀን ጀምሮ እያካሄደ መሆኑ ይታወሳል። ቀጥለናል ተመልካቾች። ከ670 ሺህ በላይ የአፈር ማዳበሪያ በዩኒየኖች በኩል መቅረቡን የሰሜን ሸዋ ዞን ግብርና መምሪያ አስታወቀ። የአፈር ማዳበሪያው ለአርሶ አደሮች ተደራሽ ለማድረግም የተለያዩ ስራዎች እንደሚሰሩ መምሪያው ገልጿል። ገንዘብ ታደሰ ተጨማሪ ዘገባ አዘጋጅታለች። በ2018-19 የምርት ዘመን በሰሜን ሸዋ ዞን ከግማሽ ሚሊዮን በላይ ሄክታር ማሳ በሰብል ይሸፈናል። ይህ ደግሞ ምርታማ እንዲሆን የአፈር ማዳበሪያ አስፈላጊ ነው። በዞኑ እንግዲህ ከ1 ሚሊዮን በላይ የአፈር ማዳበሪያ ለአርሶ አደሩ ተደራሽ ለማድረግ ታቅዷል። በዚህም እንግዲህ ከግማሽ በላይ የሚሆነው በዩኒየኖች መግባቱ እየተነገረ ነው የሚገኘው። እኛም በተገኘንበት መጋዘን እንግዲህ ከፍተኛ ቁጥር ያለው የአፈር ማዳበሪያ በመጋዘን ውስጥ ተከማችቶ ተመልክተናል። 1 ሚሊዮን 109 ሺህ ነው የዘንድሮ እቅዳችን። ከዚህ ውስጥ 601 ሺህ ኩንታል ገብቷል። የተወሰነ ደግሞ ያደረ ማዳበሪያ ያለን እስከ 70 ሺህ የሚደርስ አጠቃላይ በየሳይቱ ተቆጥሮ የመጣ መረጃ የሚያሳየው እንደዛ ነው። ስለዚህ ወደ 672 ሺህ ገደማ እና 73 ሺህ ገደማ የሚሆን የአፈር ማዳበሪያ አሁን ዞናችን በ4 ሚሊዮን ተቀብሏል ማለት ነው። 556 ሺህ ሄክታር በላይ መሬት እየታረሰ ነው፣ እየተለሰለሰ ነው። ለመኸር ዝግጅት እያደረግንበት ነው። የቀሩትን የአፈር ማዳበሪያ በወቅቱ ለአርሶ አደሩ ተደራሽ ለማድረግ ምን አይነት ተግባራት እየተከናወኑ ነው ጠይቀናቸዋል። አንዱ ስጋት ያው የአፈር ማዳበሪያ በወቅትና በጊዜ እና በመጠን ያለ መግባት፣ በመጠን ማለት ዳፕም ዩሪያም ተመጣጥኖ ያለ መግባት፣ እንዲህ አይነት የሚገጥሙ ችግሮች ነበሩ ባለፈው ጊዜ። አሁን ባለው ተጨባጭ ሁኔታ መጋዘኑ እንደምታዩት በጣም በጥሩ መንገድ ሁሉም 4 ሚሊዮኖቻችን ጋር በቂ የሚባል ማዳበሪያ ከዝነናል ማለት ነው። የሚቀሩ አሉን አንድ 400 ሺህ እና 500 ሺህ ገደማ የሚሆን ያው ካለው ቅርበት አንጻርም በፍጥነት የሚመጣ ነው የሚሆነው። ብዙ መኪኖች በቀን ገብተው ያድራሉ። ከወደብም አገባቡ በጣም ጥሩ ነው ዘንድሮ። ባለን ክትትል እንግዲህ መጋዘኖቻችን ምስክሮች ናቸው። የአፈር ማዳበሪያውን በወቅቱ ለማጓጓዝ ከጸጥታ ኃይሎች ጋር በቅንጅት እየሰሩ እንደሚገኙም ነው አቶ ታደሰ የገለጹልን። ናሽናል ጨረታ አውጥተናል፣ ፋይናንስ አውጥቷል ዞኑ ገንዘብ መምሪያ። እሱ አልቋል። ሰነድ ርክብክብ አድርገዋል። ውለታ እየፈጸሙ ነው አሸናፊዎች ተለይተው ትራንስፖርተሮች። ስለዚህ በቅርብ ውለታቸውን እንደጨረሱ ከመጋቢት 1 ጀምሮ ኦፊሻሊ የሰሜን ሸዋ ዞን ግብርናና ህብረት ስራ በጋራ ሆኖ ከዩኒየኖቻችን ወደ ህብረት ስራ ማህበሮቻችን አፈር ማዳበሪያ ማጓጓዝ ስራ እንሰራለን ብለን አቅደናል። የዕለት እቅድም ማሳውቀናል ለአካባቢ ጸጥታ ኃይል፣ ለመከላከያ፣ በይበልጥ ለመከላከያ ማዳበሪያን የሚያጅበው መከላከያ ስለሆነ በዛ መንገድ እያጀበ በአምናም ሀቻምናም በዚህ መንገድ ለአርሶ አደሩ ስለሚያደርስ እኛም ምስጋና እናቀርባለን።
በበጀት ዓመቱ በሰሜን ሸዋ ዞን ከ17000 በላይ የተለያዩ የህብረተሰብ ክፍሎች የኢክቶ ኮደርስ ስልጠናን ወስደው የእውቅና ሰርተፊኬት ማግኘታቸው ተገለጸ። ሰልጣኝ ወጣቶች ስልጠናው ለዲጂታል ቴክኖሎጂ ፈጠራ ስራዎቻቸውም መሰረት መሆኑን ገልጸዋል። ግን በላይ ተስፋዬ ተጨማሪ ዘገባ አዘጋጅቷል። ዓለም በቴክኖሎጂ በምትመራበት በዚህ ዘመን ኢትዮጵያም የራሷን የዲጂታል ስርዓት እየገነባች ትገኛለች። ይህንን ተግባራዊ ለማድረግ ደግሞ ከተባበሩት አረብ ኤሚሬትስ ጋር በመተባበር የ5 ሚሊዮን የኢትዮ ኮደርስ የሚሰለጥኑ ወጣቶች በስፋት በሀገር አቀፍ ደረጃ እየሰለጠኑ እንደሆነ ይታወቃል። ከዚህ ስልጠና በኋላ ወጣቶች የራሳቸውን የዲጂታል ስርዓት በመፍጠር በኩል ምን አይነት አቅም ፈጠረላቸው ስንል በዚህ ስልጠና ላይ የተሳተፉ ወጣቶችን ጠይቀናል። የኢሲዲዮ የሚባል የኤንጂኦ ድርጅት ነው የሰራሁት። ያንን ሲስተም ከሰራው በኋላ በእርግጥ ያን ያህል ክፍያ ባላገኝበትም ለኔ ግን እንደመነሳሻና እንደመንገድ ሆኖኛል። ሁለተኛ የሰራው ሲስተም አቢሲኒያ ዲጂታል ይባላል። ድለላን ወደ ዲጂታል ሲስተም አንቀይረው። ለምሳሌ መሸጥ፣ መግዛት፣ ማከራየት የተለያዩ በአጠቃላይ ኢሰርቪስም አለው። ካሁን በፊት ያው በኮምፒውተር ሳይንስ ተምሬያለሁኝ፣ ግን የተወሰኑ ነገሮችን እንደገና ሪቫይዝ አድርጌ ያለኝን ነገር ለማዳበር ረድቶኛል ማለት ነው። የወተት ማህበሮች አሉ፣ እነሱን ወደ ዲጂታል የሚያስገባ በተለይ ይሄኛው ከዚያ በኋላ ነው የሰራሁት። ወደ ዲጂታል ሲስተም ገብተው ሜምበራቸውን የሚመዘግቡበት፣ ሚልክ ኮሌክት የሚያደርጉበት፣ የተለያዩ እስከ ክፍያ ድረስ ሄደው የሚሰሩበት ሲስተም ሰርቻለሁ ማለት ነው። ወጣቶቹ ከኢትዮ ኮደርስ ስልጠና በኋላ የነበራቸውን መሰረታዊ ክህሎት ተጠቅመው ከዘመኑ ጋር የሚራመድ የዲጂታል ስርዓት ውስጥ ለመሳተፍ ተነሳሽነት እንደጨመረላቸው ይገልጻሉ። በምሰራበት ተቋም ላይ የተለያዩ ሲስተሞችን መስራት ያሰብናቸው አሉ። ለምሳሌ እንደ ንብረት ክፍል አስተዳደር፣ እንደዚሁም የመኪናዎች ቁጥጥር አስተዳደር ብቻ በአጠቃላይ የተለያዩ ሲስተሞችን በተቋማችን ለማዘመን የመጀመሪያ አቀዳችን ይህንን አስበን በመስራት ላይ ነው። ስራውን ስሰራ ሞር የራሴን ስኪል እያዳበርኩ ነው የሚሄደው። ዘን ወደፊት ደግሞ ይሄኛው ሌላ በር እየከፈተ ነው የሚመጣው ማለት ነው። ሌሎች ሲስተሞችን ለመስራት እውቀትም እንደዚሁ ጌን ለማድረግ ይጠቅመኛል ማለት ነው። የኢትዮ ኮደርስ ስልጠና ሁሉም ወጣቶች እንዲወስዱ ይፈለጋል። ይህንን ከግንዛቤ ፈጠራ ጀምሮ በምን መንገድ እየተከናወነ ነው ስንል የሰሜን ሸዋ ዞን አስተዳደር ጽሕፈት ቤት የኢኖቬሽንና ቴክኖሎጂ ቡድን መሪ አቶ ደመላሽ በላይን ጠይቀናል። የግማሽ ዓመቱን እንኳን ስንመለከተው ወደ 34882 ወጣቶች፣ ተማሪዎች፣ የመንግስት ሰራተኞች፣ የማህበረሰብ ክፍሎች የግንዛቤ ፈጠራ ተደርጎላቸዋል። ከዚህ ከ34882ቱ ደግሞ በትክክል ሰርተፊኬቱን ያገኙትን ለይተናል። ወደ 17954 ሰርቲፋይድ ሆነዋል። የኢትዮ ኮደርስ ስልጠና ወጣቶችን በቴክኖሎጂ ብቃት እንዲላበሱ በማድረግ በትምህርት በስራና በግል ህይወታቸው ላይ በዓለም አቀፍ ደረጃ ተወዳዳሪ የማድረግ ዓላማ ያለው ነው። በዞኑ ከዚህ ስልጠና በኋላም በዲጂታል ዘርፍ አቅም መፍጠር የቻሉ ወጣቶች መኖራቸውን የገለጹት ቡድን መሪው ሌሎችም ተጠቃሚ መሆን የሚችሉበትን እድል እንዲጠቀሙ መልእክታቸውን አስተላልፈዋል። ዓለም ከዚህ በኋላ በአንድ ቦታ ላይ ታጥረን የምንንቀሳቀስበት ተወዳዳሪ የምንሆንበት አይደለም። እንደ አጠቃላይ ማንኛውንም አክሰስ ማግኘት የሚቻልበትን ፕላትፎርም ተመቻችቷል። ይሄ ዲጂታል ቴክኖሎጂ ይህንን አምጥቶልናል። ከዓለም አቀፍ ልጆች ጋር ነው ተወዳዳሪ የሚሆኑት። የሚሰሩትን ስራ አግሪመንት የሚወስዱት ከውጭ ካምፓኒዎች ጋር ነው። ስለዚህ ማንኛውም ሰው ወደ ዲጂታል ቴክኖሎጂው መግባት አለበት። የኢትዮ ኮደርስ ስልጠና በሀገር ውስጥና በውጭ የስራ ዕድል መፍጠር፣ ኢንቨስትመንትን ለመሳብና የ2030 ዲጂታል ኢትዮጵያን ለመገንባት አስተዋጽኦ በማድረግ በኩል ሚና የጎላ ነው። ተመልካቾች፣ አሁን ሰዓቱ ደግሞ የአጫጭር ዘገባዎች ነው። ሰላማዊት ነጋ አጠናቅራቸዋለች። አብረን እንከታተል። የከፍተኛ ትምህርት ተቋማት መንግስትና ሕዝብ የጣለባቸውን ሀገራዊ ኃላፊነት ለመወጣትና ትርጉም ያለው ውጤት ለማስመዝገብ በቅንጅት ሊሰሩ እንደሚገባ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አሳሰቡ። ትምህርት ሚኒስቴር ከዩኒቨርሲቲዎች ጋር የገባውን የ2018 ዓ.ም የቁልፍ ውጤት አመላካቾች ስምምነት አፈጻጸም በአዲስ አበባ አዲስ ኮንቬንሽን ማዕከል እየገመገመ ይገኛል። ተቋማቱ ከመማር ማስተማር ባለፈ የአካባቢያቸውን ማህበራዊና ኢኮኖሚያዊ ችግሮች በጥናትና በምርምር እንዲፈቱ ፕሮፌሰር ብርሃኑ ጠይቀዋል። የትምህርት ጥራትን ለማረጋገጥም ከአመራር እስከ ታችኛው የስራ ክፍል የተቀናጀ ርብርብ እንደሚያስፈልግ አጽንኦት ሰጥተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።
የአረንጓዴ አሻራ፣ የወንዝ ዳርቻ፣ የከተማና ገጠር ኮሪደር ልማት ስኬቶች ጤናማ የአካባቢ ስነ ምህዳር መፍጠር ማስቻላቸውን የአካባቢ ጥበቃ ባለስልጣን ገለጸ። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ኢንጂነር ሌሊሴ ኔሜ በሁለተኛው ዙር ጽዱ ኢትዮጵያ ንቅናቄ በአካባቢ ጥበቃ ግንዛቤ ፈጠራና የህግ ተጠያቂነት በማረጋገጥ ረገድ ስኬታማ ስራ ተሰርቷል ብለዋል። የአረንጓዴ አሻራ፣ የወንዝ ዳርቻ፣ የከተማና ገጠር ኮሪደር ልማት ስኬቶችም የአካባቢ ብክለትን በመቀነስ ለጽዱ ኢትዮጵያ ከፍተኛ አስተዋጽኦ እያበረከቱ መሆኑን ገልጸዋል። የጽዱ ኢትዮጵያ ንቅናቄ የፕላስቲክ፣ የአፈር፣ የውሃ፣ የአየርና የድምጽ ብክለትን በመከላከል የአካባቢና ማህበራዊ ተጽዕኖ ግምገማ ላይ ትኩረት ማድረጉን ተናግረዋል። በንቅናቄው በሀገር አቀፍ ደረጃ ከ15 ሚሊዮን በላይ ከሚሆን ህዝብ ጋር የገጽ ለገጽ መድረክ በመፍጠር የአካባቢ ጥበቃና ጽዱ አካባቢ የግንዛቤ ማስጨበጫ ትምህርት መስጠቱን አንስተዋል። በአሰሪና ሰራተኛ አዋጅ የተደነገጉ የሴት ሰራተኛ መብቶች በተለይም የወሊድ ፈቃድ፣ የህጻናት ማቆያ፣ ከጾታዊ ትንኮሳ ነጻ የሆነ የስራ አካባቢና እኩል ክፍያ እንዲተገበሩ በትኩረት እየተሰራ መሆኑ ተገለጸ። የአዲስ አበባ ስራና ክህሎት ቢሮ ዓለም አቀፍ የሴቶች ቀንን ለሁሉም ሴት ሰራተኞች እኩል መብት፣ ፍትህና ተግባራዊ ድጋፍ በሚል መሪ ሀሳብ በዛሬው ዕለት እያከበረ ነው። የአሰሪና ሰራተኛ ጉዳይ ዘርፍ ኃላፊ አቶ አበበ ተቀባ እንደገለጹት የዘንድሮ ክብረ በዓል ትኩረት በህግ የተደነገጉ መብቶች ወደ ተግባር መለወጥ ላይ ነው ብለዋል። በዚህም ነፍሰ ጡር ሴቶች ከከባድ ስራ መከላከልና ከወሊድ በኋላ የስራ ዋስትናቸውን ማረጋገጥ የቢሮ ዋነኛ የክትትል ስራ መሆኑን አብራርተዋል። በሌላ በኩል በአዲስ አበባ ከተማ አስተዳደር ከጊዜ ወደ ጊዜ እየጨመረ የመጣውን የሰራተኞች የስራ ላይ አደጋ በሳይንሳዊ መንገድ ለመፍታት በአዲስ አበባ ዩኒቨርሲቲ ተመራማሪዎች ጥናት መደረጉን ኃላፊው ገልጸዋል። የጥናት ውጤትና ምክረ ሀሳብ ለፖሊሲ አውጪዎች እንዲላክ የተደረገ ሲሆን ይህም ለወደፊት የፖሊሲ ማሻሻያዎች ትልቅ ግብዓት እንደሚሆን አመላክቷል። ዘገባው የፕሬስ ድርጅት ነው። ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የተዘጋጁ ዘገባዎች እኒህ ናቸው። ዘገባዎቹን አንዱ አለመና ነው ወደ እናንተ አደረስኩ። አብራችሁ ስለነበራችሁ ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።